يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون وإن كنتم في ريب مما نزلنا على عبدنا فأتوا بصورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين يا أيها الناس اعبدوا ربكم الذي خلقكم እናንተ ሰዎች ሆይ ይላል አላህ Subhanahu Wa Ta'ala እናንተን ሁላችሁንም ያስገኘና የፈጠራችሁ የሆነውን ጌታችሁን በብቸኝነት ተገዙና አምልኩት الذي خلقكم አያ አውጀደኩም ሚነል አደሚ ካልነበራችሁ ያስገኛችሁና ያመጣችሁ የሆነውን ጌታ ወለዲነ ሚን ቀብሊኩም እንደገና ከናንተ በፊት የነበሩ አባቶቻችሁንና ቅድመ አያቶቻችሁንም በተመሳሳይ መልኩ ያስገኘና የፈጠረ የሆነውን ጌታ ተገዙለት ለዓለኩም ተተቁን ይሄንን ያደረጋችሁ እንደሆነ በዚህ ዓለምም ሆነ በመጪው ዓለም ከጥፋትና ተጉዳት ትድናላችሁና ታመልጣላችሁ ይላል እና እንግዲህ ቀደም ሲል የሰው ልጆችን በሶስት መደብ ከፍሏቸው ነበረ መጀመሪያ ሙተቂን በማለት ሙተቂን ምን አይነት ባህሪያት እንዳላቸው ከገለጸ በኋላ በመጨረሻ አላህ Subhanahu Wa Ta'ala በትክክለኛ መስመር ላይ ያደረጋቸውና በመጪው ዓለም እድለኞች የሚሆኑት እነርሱ ብቻ ናቸው በማለት ያጠቃልል ቀጥሎ ደግሞ የነሱ ተቃራኒ የሆኑትን ከሃዲዎችን አንስቶ ከሃዲዎች ደግሞ ቢመክሯቸውም ባይመክሯቸውም በህይወታቸው ላይ ምንም አይነት ለውጥ የማያመጡ ደረቆችና ግስሮች እንደሆኑ ገልጾ እነሱም ደግሞ ለዘላለም ውርደትና ለከባድ ቅጣት የታጩ መሆናቸውን አሳይቶን ነበረ ከዛ በመቀጠል ደግሞ ሶስተኛዎቹ ክፍሎች ከወዲህና ከወዳ እየዋዠቁ ወይም ከአማኞቹ አልሆኑ ባንድ ፊቱ ወይም ከካሃዲዎቹ ከሁለቱም ለመሆን የሚሞክሩና የሚያስቸግሩ ክፍሎች እንዳሉ ገልጾ በስፋት ስለነዚህ በጣም ሰፋ አድርጎ ለ13 አያቶች በመቀጠል ካብራራ በኋላ ሁሉንም እንግዲህ ማንነታቸውን አጋልጾ ሲያበቃ ከዛ አጠቃላይ ጥሪ ያቀረበላቸው ማለት ነው አማኞችም በእምነታቸው እንዲጠኑና እንዲበረቱ ከሃዲዎችም ከክህደታቸው እንዲመለሱ ሙናፊቆችም ደግሞ ኒፋቃቸውን እንዲያስወግዱና አቋማቸውን እንዲያስተካክሉ አንድና ወጥ ወደ ሆነ ወደ ተውሂድ ጎዳና ጋበዛቸውና ጠራቸው ማለት ነው ቢስሚላህ ያ አዩሃናስ የሚለው እንግዲህ ሙእሚንንም ካፊርንም ሙናፊቅንም ስለሚያካትት እናንተ ሰዎች ሆይ ይላል ሁሉንም ማለት ነው እና የመላየታችሁን ተውና በመጀመሪያዎቹ ቡድኖች መስመር በመጠቃለል ሁላችሁም አንድ ብቻውን ሆኖ የፈጠራችሁንና ያስገኛችሁን እናንተን ብቻ ሳይሆን ከናንተ በፊት የነበሩ አባቶችና ቅድመ አያቶቻችሁንም ጭምር ያስገኘላችሁ የሆነውን ጌታ በብቸኝነት አውቃችሁ አምልኩትና ተገዙት በማለት ሁላቸውንም ወደ ተውሂድ ጎዳና ጋበዛቸው ማለት ነው ይህንን ያደረጉ እንደሆነ በዚህ ዓለምም በጌታ ተመወቀስና ተመኮነን እንደሚድኑ እንደገና በመጪው ዓለም ደግሞ ከዘላለም ውርደትና ቅጣት እንደሚያመልጡ ተስፋ ቃል በመግባት ግብዣውን አቀረበላቸው ማለት ነው እንግዲህ በዚህ በጥሪውና በግብዣው መሰረት የአላህን Subhanahu Wa Ta'ala ጥሪ ያከበሩና ፍቃዱን የተከተሉ በዚህ ዓለምም ከተመሳቀለ የሰይጣን ኑሮ እየወጡና እየዳኑ በመጪው ዓለም ደግሞ ለዘላለም ጽድቅና ክብር እንደሚበቁ አያጠራጥርም ማለት ነው እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala ወደ ዑቡድያ በሚጠራቸው ጊዜ ምክንያቱንም ጭምር እየጠቆመ ነው አንድ ጌታችሁን ተገዙ ሲል الذي خلقكم አለቀጥሎ ማለት ነው እሱ ብቻውን እናንተንና ከናንተ በፊት የነበሩትን ትውልዶች ሁሉ የፈጠረ ይላል በዚህ ደረጃ እንግዲህ ጌታ ነኝ ብሎ የሚቀርብ የለም ከአላህ በስተቀር የአላህ ተውሂድ እንግዲህ እዚህ ላይ ነው ዋናው ምስጢሩ ያለው ማለት ነው ሌሎቹ እንደናንተው ተፈጣሪዎች እንጂ ፈጣሪዎች አይደሉም ሁላቸውም እንግዲህ ፍጡር መሆናቸውን አውቃችሁ ሁሉንም ነገር እርግፍ አርጋችሁ ተውና ለኔ ለአንድና ለብቸኛው ፈጣሪያችሁ ብቻ ተገዦችና ታዛዦች ሁኑልኝ ነው የሚለው አላህ Subhanahu Wa Ta'ala በመፍጠር የተጋራና እሱን የተካፈለ እስከለለ ድረስ አምልኮት በመቀበልም ከሱ ጋር ሊሰለፍና ሊሰየም የሚገባው
ማንም የሌለ መሆኑን አውቃችሁ በመፍጠሬ እንደ ብቸኛ እንደሆንኩ ሁሉ እናንተም ደግሞ እኔን ስትገዙና ስታመልኩ ብቸኛ አድርጉኝ ይሄ የሆነ እንደሆነ እናንተ የምትድኑትና ተቅጣት የምታመልጡት ነው የሚለው አለበለዚያ እኔ ብቻዬን ፈጥሬ ከፍጥሮች መካከል የተለያዩትን ክፍሎች ከኔ ጋር እየደረደራችሁ የምታመልኳቸውና የምትገዟቸው የምትፈሯቸውና የምታከብሯቸው የምትጸልዩዋቸው የምትነዘሩላቸው የምትሳሉላቸው የሆኑ እንደሆነ እኔ ብቻዬን ፈጥሬ እንደገና በአምልኮት ግን ተቀናቃኞች በዙ ማለት ነው ይህ ከሆነ እንግዲህ እኔ ጋር በእጅጉ የምትጣሉ መሆናችሁን አውቃችሁ መጠንቀቅ አለባችሁ ይላል ማለት ነው እዚህ ላይ እንግዲህ አላህን በብቸኝነት መገዛት ወይም ማምለክ በሚባልበት ጊዜ ሰዎች ማምለክ የሚባለውን ነገር ጠንቅቀው ስለማይረዱ ተሰገርንና ተጾምን ከዛ ሌላ ያለውን እንቅስቃሴ ለፈለግነው ነገር ብናደርግም ሽርክ አይመጣብንም ይመስላቸዋል ማለት ነው በአጠቃላይ የዒባዳ ክፍሎችን ማወቅ አለብን ዒባዳ በብዙ መልክ ነው የሚገለጸው ማለት ነው ያን ዒባዳ የተባለን ነገር ለአላህ ብቻ ማዋል ሲገባ ለተለያዩ ነገሮች በቀጥታም ሆነ በተዘዋዋሪ መንገድ የምናውለው የሆነ እንደሆነ ወደድንም ጠላንም እኛ አወቅነውም አላወቅነውም ዝሮ በአላህ ሌላን ነገር ማጋራት የሚባለው ነገር እንደሚመጣ አያጠራጥርም ማለት ነው ስለዚህ አንድ ሰው ተሽርክ ጸድቻለሁኝ ኢባዳዬ ወይም አምልኮቴ ለአላህ ብቻ ነው ለማለት መጀመሪያ የኢባዳ ክፍሎችን ማወቅ አለበት ማለት ነው ያላወቀውን ነገር ይዤዋለሁ ወይም ትቼዋለሁ ማለት አይቻልምና ማለት ነው እና ስለዚህ እንግዲህ አላህ Subhanahu Wa Ta'ala ተውሂድ የሚባለውን ነገር የሁሉም ነገር መሰረት አድርጎ ነው ያስቀመጠው እሱ ላይ መሰረቱ ከተናጋ ይሄን ዓለም የሚሞላ የኢባዳ አይነት ደግሞ ሁሉ ቢሰራ ዋጋ የለውም በአላህ ብቸኝነትና በብቸኝነት ተመላኪነቱ የሚጠራጠር ሰው ካለ ከዛ በኋላ እድሜ ልኩን ቢሰግድ እድሜ ልኩን ቢጾም ወይም ያለ ንብረቱን ዱንያ የሚሞላ ጸጋ ቢለግስም ተውሂድ እስከሌለው ድረስ ያን ሁሉ ከንቱ ነው የሚሆነውና ተቅጣት ማያመልጥም ነው የሚለው ከሁሉም በፊት ተውሂድ መጠበቅ አለበት ከዛ በኋላ በሱ ላይ ተመስርቶ ሌሎቹ ኸይራቶች ሁሉ ዋጋ ያወጣሉ ማለት ነው الذي جعل لكم الارض فراشا አሁንም በብቸኝነት እንድትገዙትና እንድታመልኩት የሚፈለገው ጌታ ሌላም ውለታ አለው በእናንተ ዘንድ ነው የሚለው እሱ ምንድነው ይህችን የሰፈራችሁባትንና የምትኖሩባትን መሬት ለናንተ ምቹ አድርጎ የደለደለላችሁ ነው እንደ ምንጣፍ የዘረጋላችሁ ማለት ነው ብትቀመጡባት ብትተኙባት ብትቆፍሯት የፈለገውን ነገር ብታደርጓት ይሄን አረጋችሁኝ ብላ የማትቃወም በጣም ምቹና ለናንተ ተገዥ አድርጎ ይህችን መሬት የዘረጋና ያዘጋጀላችሁ የሆነ ጌታ ነው ታዲያ እሱ ባዘጋጀው መድረክ ሌላ እንደገና ባዕዲያን አማልክቶችን እንዴት ትደረድራላችሁ ማለት ነው ሌሎች ጌቶች ካሉ እኔ መሬትን ስፈጥርና ስለለድል አብረው ማዘጋጀት ነበረባቸው እኔ ብቻ ፈጥሬ ግን እነሱ እንደገና ሊመለኩ አይገባቸውም ማለት ነው ወሰማአ ቢናአ ሰማይን ደግሞ ከላይ እንደ ጣራ አድርጎ ያለምንም መደገፊያና ማንጠልጠያ በባዶ አየር ላይ ያስቀመጠላችሁና የሰየመላችሁ የሆነውን ጌታ በብቸኝነት ተገዙና ታዘዙ ይላል ማለት ነው እና እንግዲህ የመጀመሪያ ውለታ እኛን ራሳችንንና ከኛ በፊት የነበሩ ወላጆቻችንን ማስገኘቱ ሲሆን ከዛ ቀጥሎ ደግሞ ሰዎች ከተገኙ በኋላ የሚኖሩበትና የሚሰፍሩበት ቦታ አስፈላጊ ነውና ይህን ማስገኘት የውለታውና የጸጋው ሁሉ መጀመሪያና መሰረት ነው ማለት ነው ይህንን ያደረገላችሁ ነው አላሁል ዋሂድ ማለት እዚህ ላይ መሬትን የዘረጋላችሁ የደለደለላችሁ በሚባልበት ጊዜ መሬት እንደምንጣፍ ሰጥ ብላ የተዘረጋች ነገር ናት ማለትን አያመለክትም መሬት በመሰረቱ በአሁኑ ጊዜ እንደተረጋገጠው ክብ ናት እንደ እንቁላል የተከበበች ነገር ነች ማለት ነው እንደኳል ታዲያ የተዘረጋች ሲባል ይህንን ክብነቷን የሚቃወም ነው ሊባል አይገባውም ማለት ነው ምክንያቱም ከግዝፈቷ የተነሳ አንድ ነገር ግዙፍ ሆኖ ክብ ሲሆን ማንኛውም በላው ላይ ያለው ነገር በሱ አካባቢ ያለው ነገር የተዘረጋና ሜዳ ሆኖ የሚታይ እስከሆነ ድረስ ዝርግ ነው ማለት ይችላል ማለት ነው በአጠቃላይ ይዘቱና ሁኔታው ሲታይ ግን ጥቅልና ክብ ነው ማለት ይቻላል ማለት ነው ለምሳሌ ጭንቅላት ክብ ነው ራስ ላይ የራስ ቅማል በምትንቀሳቀስበት ጊዜ በሷ አቅም የሷ እግር የሚያርፍበትና አካባቢዋ ሜዳ ሆኖ ነው የሚታያት ማለት ነው ምክንያቱም ራስን በአጠቃላይ ዳር ተዳር አታየውም
እሷ የቆመችበት አካባቢ ሜዳ ሆኖ ሲታያት በእሷ አስተሳሰብ ዝርግ ይመስላታል ማለት ነው። በአጠቃላይ መልኩ ሲታይ ግን ክብ ነው ማለት ነው። አሁንም መሬት እኛ እንግዲህ አንድ አካባቢ ላይ ቁመን በምናያት ጊዜ ዝርግና ሜዳ ሆና ነው የምትታየን። ግን በአጠቃላይ ዛቷ በሚታይበት ጊዜ ክብ መሆኗ የማይቀር ነገር ነውና በእኛ አስተሳሰብ ደረጃ ነው ዝርግ አድርጎ አንጥፎላችሁ ብሎ የሚናገረው ማለት ነው። ሰማይን ደግሞ እንደ ጣራ ከላይ ያደረገላችሁ ነው። እሷ እንደ መኖሪያ እንደ ግድግዳ ወይም እንደ ቤት ሁና ምድር፣ እንደገና ሰማይ ደግሞ እንደ ጣራ ሁነው ሁለቱ ተሳስመውና ተባብረው ነው ለሰው ልጆች መኖሪያ ሊሆኑ የቻሉት። በዚህ መልክ እንግዲህ ይህንን ትልቅ መድረክ የፈጠረና ያስገኘ የሆነ ጌታ ለእናንተ ብቸኛ ባለቤታችሁ መሆኑን አውቃችሁ ለእርሱ ብቻ ተገዙና ታዘዙ ይላል ማለት ነው። እንደገና ደግሞ እናንተን ብቻ ፈጥሮ እንደገና የምትኖሩበትን መሬት ገልድሎ ከላይም ጣራ ሰማይም ቢዘረጋም መሬትና ሰማይ እንደገና ሲሳይ የሌላቸው ከሆነ ደግሞ ለመኖር የማያስችሉ መሆኑ ስለሚታወቅ ወአንዘለ ሚነ ሰማይ ማአለ ከወደ ሰማይ በኩል ደግሞ ዝናብን ያወረደላችሁ የሆነ ጌታ ነው ይላል። ዝናብ እንግዲህ በመውረዱ መሬት የተለያዩ አዝመራዎችንና አትክልቶችን ፍራፍሬዎችን ታበቅላለች። ከዛ ከሚበቅለው ሲሳይ በመመገብ ሰዎች ለመኖር ይችላሉ ማለት ነው፣ ለራሳቸውም ለእንስሶቻቸውም። ፈአኽረጀ ቢሂ ሚነ ተመራቲ እና በዛ በዝናብ አማካይነት የተለያዩ አዝመራዎችና ፍራፍሬዎችን ያበቀለላችሁ የሆነ ጌታ ነው። ሪዝቀን ለኩም ለእናንተ ሲሳይ ይሆንላችሁ ዘንድ ይላል። ታዲያ ይህን ሁሉ ያደረገውን ጌታ ማንንም ምንንም ሳታጋሩ በብቸኝነት ልታከብሩትና ልታመልኩት ይገባዋል ማለቱ ነው። ፈላ ተጃሉ ሊላሂ አንዳዳ ይህን ሁሉ ያደረገላችሁ እሱ ብቻውን ከሆነ እናንተም ደግሞ እሱን ስትገዙና ስታመልኩ ለአላህ አጋርና ቢጤ ወይም መሲል አታድርጉለት ይላል። ወአንቱም ተዕለሙን እናንተ ከአላህ በስተቀር እናንተንም ሆነ ዓለማችሁን የፈጠረና ያዘጋጀ የሚያንከባክብና የሚመግብ የሌለ መሆኑን ልባችሁ እያወቀ እንደገና ሌላ አጋሮች ያሉት ይመስል በአምልኮት ለሌሎቹ ድርሻ አታድርጉላቸው ይላል። ወይም እንዲህ አይነቱን ጌታ በብቸኝነት ማምለክ ሲገባ እንደገና ማጋራት በእጅጉ የሚያስቆጣው መሆኑን እያወቃችሁ በግዴለሽነት እንደገና በጌታችሁ የተለያዩ ነገሮችን አታምልኩና አታጋሩ በማለት ያስጠነቅቃል ማለት ነው። እና በሌላ አባባል እንግዲህ ተውሂደል ኡሉሂያና ተውሂደል ሩቡብያ የሚባለውም ከእንዲህ አይነቶቹ አያቶች ነው የሚወሰደው ማለት ነው። ተውሂድ ሲባል እንግዲህ የተለያዩ ዘርፎች ይኖሩታል ማለት ነው። በአንደኛ ደረጃ በፈጣሪነቱ ጌታ ብቸኛ ነው የሚለው ተውሂድ ነው። እሱን የመሰለ ወይም የእሱ አጋርና ተባባሪ የሆነ ሌላ ጌታ የለም ማለት ነው። በፈጣሪነቱ ብቸኛ ነው ስንል በፈጣሪነቱ ብቸኛ ነው ብሎ ብቻ መቆሙ በቂ አይደለም። በፈጣሪነት ብቸኛ ከሆነ በአምልኮትስ አጋር አለው የሚል ጥያቄ ይነሳል ማለት ነው። በአምልኮትም አጋር የለውም። ሁሉን ነገር የፈጠረው እሱ ብቻ ከሆነ ሁሉም ነገር ደግሞ እሱን ነው ማምለክ ያለበት እንጂ ከሱ ሌላ የሚመለኩ ነገሮች ሊኖሩ አይገባቸውም የሚለው ሲጨመር ተውሂደል ዑቡድያ ወይም ተውሂደል ኡሉሂያ የሚለው ይመጣል ማለት ነው። ይህ ጊዜ እንግዲህ ተውሂድን በተሟላ መልኩ ተቀበልነው ማለት ነው። እንደገና ደግሞ ሶስተኛም ዘርፍ ይኖረዋል። ጌታ እንግዲህ በዚህ ደረጃና በዚህ ባህሪው ላይ የተለያዩ ስሞችና የባህሪያት መገለጫዎች ይኖሩታል። ወሊላሂ አልአስማኡል ሑስና ፈድዑ ቢሃ እንደተባለው ማለት ነው። ለአላህ መልካምና ውብ የሆኑ መጠሪያዎችና የባህሪያት መገለጫዎች የማዕረግ ስሞች አሉት። በእነዛ በክብርና በማዕረግ ስሞቹ ጥሩትና ጸልዩት እንጂ በሱ ሌላን ነገር አታጋሩ ይላል። ስለዚህ እንግዲህ 99 የሚሆኑ የተለያዩ የክብር ስሞች አሉት። እነዛን ሁሉ ለእርሱ ብቻ ማዋል ይገባናል። ከነዛ ስሞች እንግዲህ አንዱንም ለሌላ ከሰጠን በሱ እንዳጋራን ይቆጠራልና ተውሂድን በዚህ በሶስቱ ዘርፉ አሟልተን ስንቀበለው ነው ትክክለኛ ልንሆን የምንችለው ማለት ነው። አንደኛ በፈጣሪነቱ አጋር ወይም መሲል የለውም ማለት፣ በሁለተኛ በፈጣሪነት ብቸኛነቱ ከታወቀ በተመላኪነቱም ብቸኛ ነው ማለት፣ በሶስተኛ ደረጃ ደግሞ የክብርና የማዕረግ ስሞቹ ለእርሱ ብቻ የተገቡ ናቸው እንጂ የእሱ ስሞች ለማንም አይሆኑም ብሎ ማመን እነዚህን ሲያሟላና ሲያካትት ነው ተውሂድ ትክክለኛ ሊሆን የሚችለው ማለት ነው። አለበለዚያ ከነዚህ ዘርፎች አንዱን ጥሎ አንዱን አንጠልጥሎ እጓዛለሁ ቢባል ዝሮ ዝሮ የናውጀል ተውሂድ ነው የሚሆነው።
እና አቡጀህልም ጌታ በፈጣሪነቱ ያምኑ ነበረ ወለይን ሰአልተው መን خلق السماوات والارض ليقولون الله በሚለው አያት እንደተገለጸው ሰማይንና ምድርን የፈጠረው ማን ነው ዝናብ የሚያወርድላችሁ በቃይን የሚያበቅልላችሁ ሌሊትን ቀንን ጨረቃን ፀሐይን የመደበላችሁ ማን ነው ተብሎ በሚጠየቁ ጊዜ አላህ ነው እያሉ ይመልሳሉ ብሏል ቁርአን ራሱ እንደዚህ ከመሆኑ ጋራ ግን እንደገና በአምልኮ ሲታይ 360 ጣዖት በካዕባ ዙሪያ ደርድረው እነዛን ሁሉ ሲያመልኩ ይገኙ ነበር የሁሉ ፈጣሪ አላህ ነው ቢሆንም ግን የተለያዩ አማልክቶችን እናመልካለን ይላሉ ለምን ሲሏቸው ይቀርቡና ኢላላህ ዙልፋ እነዚህ አማልክቶች በቀጥታ አላህን ያህላሉ ብለን ሳይሆን የአላህ ወዳጆችና ባለሟሎች ናቸውና ባላቸው ተቀባይነት ወደ ጌታ እንዲያማልዱንና እንዲያቃርቡን በሚል ምክንያት የተለያዩ አማልክቶችን ይደረድሩ ነበር እና ይሄንን አማላጅና ገላጋይ ሸማጋይ በሚል ስም የሚደረደር ነገር ነው አላህ አልቀበልም ብሎ ነብይ ልኮና ቁርአን አውርዶ ያስወገደውና ያስወገደው ማለት ነው አሁንም ታዲያ ሰዎች በተለያየ ስምና መልኩ ጌታን በፈጣሪነቱ ቢያውቁትም በሌላ መልኩ ግን የጌታን መብት ለተለያዩ ነገሮች እየቆራረሱ በማደል ለምንድነው ሲሏቸው የአላህ ወዳጆችና ባለሟሎች ናቸውና እንዲያስታርቁንና እንዲያማልዱን የሚል ሰንካላ ምክንያት ይደረድራሉ አላህ Subhanahu Wa Ta'ala በቀጥታ እኔን ጌታችሁን ተገዙና ታዘዙ ከዛ በኋላ የምትፈልጉትን ነገር ከኔ ጠይቁ ነው እንጂ ያለው ሸማጋይና ገላጋይ በሚል ስም የተለያዩ አማልክቶች እንዲደረደሩ አይፈቅድምና አይወድም ማለት ነው እና ከአላህ በስተቀር እንግዲህ ፈጣሪ መጋቢ የሌለ መሆኑን እያወቃችሁ እንደገና በመብቱ ተቀናቃኝና ተካፋዎች አታድርጉ እናንተ ይህን እያወቃችሁ ያዋቂ አትሁኑ በማለት ያስጠነቅቃል ማለት ነው ወደዚህ አይነት ተውሂድ ነው እንግዲህ ቁርአን የሚጠራው አበክሮ ማለት ነው በዚህ መልክ ሰዎች የማይቀበሉና የማይከተሉ የሆነ እንደሆነ የከንቱ ልፋት ነው የሚሆነው እና ዝም ብለው በስሜታቸውና በልምዳቸው እነሱ የፈለጉትን የተወሰነ ነገር ተቀብለናል ብለው እንደገና ሌላ ያልፈለጉትን ደግሞ ገንጥለው የሚጥሉ ከሆነ አላህ እስልምናን በተሟላ መልኩ ነው እንጂ በከፊል በግማሽ በሩብ በሲሶ መቀበሉ ይበቃቸዋል አላለም ምድኹሉ ፊስልሚ ነው እንጂ ማለት ነው እና እንግዲህ ተውሂድን በሚመለከት ባጭሩ እኔ የሁሉም ፈጣሪ እንደመሆኔ እናንተ ደግሞ የኔ ታማኝ ተገዦች መሆን አለባችሁ ይህ የሆነ እንደሆነ ተቅጣትና ተውርደት ልትድኑ ተስፋ ይኖራችኋል ነው የሚለው ይሄ ተተጠበቀ ነው እንግዲህ የመዳን ተስፋ የሚኖረው ይሄ ከተናጋ የመዳን ተስፋ የላቸውም የሰው ልጆች ማለቱ ነው وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله እንግዲህ እኔም በሚመለከት ይሄንን ይመስላል አቋሜ ይላል አላህ Subhanahu Wa Ta'ala የሁላችሁም ፈጣሪ እንደመሆኔ ሁላችሁም ለኔ ብቻ በታማኝነት ማምለክና መገዛት አለባችሁ ብያችኋለሁ በመለክት የበኩል ከሆነ ደግሞ የምትጠራጠሩት ሊል ነው አንተማ የሁሉ ፈጣሪ መሆንህን እናውቃለን እናምናለን ግን ችግሩ ከአንተ በኩል መልእክት ተልኳል የሚባለው ነገር እውነት ተልኳል ወይስ እንዲሁ ዝም ብሎ ነው የሚል ጥርጣሬ ከሆነ ያስቸገራችሁ ስለሱ ደግሞ የምነግራችሁ ይኖራል ይላል ወይም ኩንቱም ፊ ረይቢን ሚማ ነዘልና አላ አብዲና በባሪያችን በባለሟላችን በመሐመድ በኩል ባወረድነው መልእክታችን የምትጠራጠሩ የሆናችሁ እንደሆነ እውነት የሰውዬ እንደሚለው አላህ መርጦታልና ልኮታል ወይስ እንደው ዝም ብሎ ባፈጨለነት ራሱን ለመሾም ፈልጎ ነው ብላችሁ ከሆነ የተቸገራችሁት ስለዚህ መፍቲ እኔ ልንገራችሁ ፈቱ ቢሱረት ሚምትሊ እሱ ውሸቱን ነው አላህ አልመረጠውምና አላከውም የሚያነበውም ነገር ራሱ የፈጠረው ዜማ ነው የምትሉ ከሆነ እናንተም የሱ ቢጤ አረባዊ ቋንቋ ተናጋሪዎች ናችሁና እሱ የሚያነባቸውንና የሚያቀርባቸውን የመሰሉ የቁርአን ምዕራፎች አቅርቡና ተወዳደሩት ብዙ እንኳን ባትችሉ አንድ ሱራ አምጡና እሱ የሚያነበውን የመሰለ ሱራ በይዘቱም በሂደቱም በቃላቱም በሐሳቡም የተሳካና የተስተካከለ አንድ ምዕራፍ አምጥታችሁ በሱ ተወዳድራችሁ አሸንፉት የዛ ጊዜ እናንተ ካሸነፋችሁት ውሸተኛ መሆኑ ይጋለጥና ይወድቃል ማለት ነው ግን ተወዳድራችሁ እሱ 114 አንቀጾች ሲያቀርብ እናንተ አንድ እንኳን የሱን ቁርአን የሚመስል አንድ ሱራ ማቅረብ ካቃታችሁ ይሄ እንግዲህ የሰው ኃይል አለመሆኑን አውቃችሁ መቀበል ይኖርባችኋል ማለቱ ነው ወድዑ ሹሃዳአኩም ሚን ዱኒላህ ይሄንን ደግሞ ውድድር
በብቃት ለመወጣትና እሱን ለማሸነፍ ከአላህ ሌላ ይረዱናልና ለዚህ ሙከራ ይደግፉናል ብላችሁ የምትጠረጥሯቸውን ሁሉ ጥሯቸውና ጋብዟቸው። ያ አላህን እንዲያትጋብዙት እንጂ ከሱ ውጭ ያለ ማንኛውንም ኃይል ሁሉ የመሐመድን ቁርአን የመሰለ አምጡና ተወዳደሩ ተብለናልና ሁላችሁም ባለ አቅማችሁ ቶሎ ተባበሩን ብላችሁ ሰዎችንም ጅኖችንም መላእክቶችንም ሌሎችም ካሉ የሚረዷችሁን ኃይሎች ሁሉ አሰባስቡና አስተባብሩ ኢንኩንቱም ሷዲቂን በአባባላችሁ እውነተኞች ከሆናችሁ ይላል። እንግዲህ እነሱ ለማምታታትና ለማወናበድ ወለው ሽና ለቁልና ሚትለ ሀዳ ይሉ ነበር። እኛም እንደሱ ለማወናበድ ብንፈልግ ኑሮ እሱ ቁርአን ነው እያለ የሚቀባጥረውን አይነት ነገር እኛም ለማምጣትና ለማስመሰል እንችል ነበር። ዳሩ ግን እኛ አወናባጆች አይደለንም እንደሱ አንሆንም እያሉ ራሳቸውን ይቆፍሱ ነበር ማለት ነው። የዛ ጊዜ ያልተማረው ደካማው ህዝብ እውነት እየመሰለው እውነትም የሰውዬ አታላይ ነው መሰለ የሚል ጥርጣሬ ላይ ይጥሉት ነበርና እናንተ ከሱ የማታንሱ እንዳውም የምትሻሉ እንደሆናችሁ ትናገራላችሁ። በዚያ አነጋገራችሁ ትክክለኞችና እርግጠኞች ከሆናችሁ ሙሉ በሙሉ ሳይሆን የሱን ቁርአን የመሰለ አንድ ምዕራፍ አቅርቡና ይህንን ለማቅረብ ደግሞ ስኬታማነት በራሳችሁ ጉልበት ብቻ ሳይሆን የተለያዩ የሚረዷችሁና የሚደግፏችሁ ኃይሎችን ጋብዙና በሁሉም ርብርቦች ይህን ቁርአን የመሰለ አንድ ምዕራፍ አቅርቡና አሸንፉት። የዛ ጊዜ ከተሸነፈ እውነትም እሱ የአላህ መልእክተኛ አይደለም ብላችሁ ትገላገላላችሁ። እናንተ ከተሸነፋችሁ ግን ሰው ሆኖ ሲያበቃ እንግዲህ በዛ ዓለም ያለን ፍጥረታት ሁሉ አንድ ሰው ብቻ በግል በተፈጥሮ ችሎታው ሊያሸንፍ አይችልም የአላህ ኃይል ካልተጨመረበት በስተቀር ማለት ነው። ስለዚህ አላህ ልኮት ነው ትሉና የሁሉ ተረባርቦ የሚያቅተው ከሆነ ታምናላችሁ ወይም ታሸነፋችሁ እናንተ እውነተኞች መሆናችሁን ታረጋግጣላችሁና በዚህ መልክ ችግራችሁን ልትፈቱ ትችላላችሁ ይላል ማለት ነው። እና ከዚህ ውጭ መሆን አትችሉም ማለት ነው። ሰው እንግዲህ እገሌ ውሸታም ነው እኔ ትክክለኛ ነኝ ካለ እሱ ትክክለኛ መሆኑንና ተቃዋሚው ውሸታም መሆኑን ማረጋገጥ አለበት እንጂ እንደው በባዶ ቃላት ብቻ ሰውን መዝለፍና መንቀፍ በቂ ሊሆን አይችልም ማለት ነው። ይህም እንግዲህ መብት ሰጣቸው አላህ Subhanahu Wa Ta'ala ከኔ ከጌታቸው የበለጠ ነጋሪና አስተማሪ የለም እኔ ነግራችኋለሁኝ በማለት በኃይል ቃል ሳይጠቀም ለሰው ልጆች መብት መስጠቱ ነው ይሄ ማለት ነው። ካፊር መሆናቸውን መሳሳታቸውን እያወቀ እንኳን የሰው ልጅ ባመለካከቱ የሚችለውን ያህል መሄድ መብቱ ነው። ተመራምሮ መረጃዎችን አሰባስቦ የሚፈልገውን ሁሉ አድርጎ እውነቱ መድረስ ይችላል እንጂ እኔ አውቅልሃለሁኝ ብዬ አላፍነውም በኔ ደረጃ እንኳን ቢሆን ማለቱ ነው። የሰው ልጅን ክቡርነት የተሳሳተ ከመሆኑ ጋር እንኳን ያመለክታል ማለት ነው። በአሁኑ ዘመን የአመለካከት ነጽነት እንደሚባለው ማለት ነው። ሁሉም ነገር ከአላህ የበለጠ ወይም ከቁርአን የተሻለ ለሰው ልጆች መመሪያ የሌለ መሆኑን ያረጋግጣል ማለት ነው። አላህ እንግዲህ Subhanahu Wa Ta'ala እውነትንና ውሸትን ትክክለኞችና ስተተኞችን ከሱ የበለጠ ማንም የሚያውቅ የለም። እናንተ ውሸታሞች ናችሁ አወናባጆች ናችሁ ብሎ በመዝለፍና በመንቀፍ እነሱን በመወረፍ ሳይሆን እናንተ እንደምትሉት እውነተኞች ልትሆኑ የምትችሉ ከሆነ መብቱን ሰጥቻችኋለሁ እንዳውም የእናንተን አቋም የሚደግፍና ለውጤት የሚያበቃችሁን ኃይል ሁሉ አስተባብሩና አዲማችሁ ተወዳደሩትና በውድድር አሸንፉ ብሎ ስልጣን ሰጣቸው ማለት ነው። የሁሉ መብት ተሰጥቷቸው ሲያበቃ ግን ሳይችሉ በሚቀሩበት ጊዜ እነሱ ደግሞ ስተታቸውን አውቀው ተገደው ሳይሆን ነገሩ የማያሰድ መሆኑን አምነውበትና ተስማምተው እንዲመለሱ ለማድረግ ነው ማለት ነው። ይህንን እንግዲህ እንዲያደርጉ አላህ Subhanahu Wa Ta'ala ጋበዛቸው ፈቀደላቸውም ማለት ነው። ግን ይሄ ነገር ቢሞክሩ እንደማይሳካላቸው ያውቃል። ፈኢለም ተፍዓሉ ይህንን አሁን የተሰጣችሁን እድል መጠቀም ሳትችሉ ብትቀሩ ለመስራት ባትፈልጉ ወለን ተፍዓሉ አትሰሩትምና አለ። ለነገሩ ያው ለእናንተ መብት መስጠት እንጂ እናንተ የፈለገውን ኃይል ብታስተባብሩም ይህንን ቁርአን የሚመስልና የሚተካ ነገር እንደማታመጡ በእርግጠኝነት አውቃለሁኝ። እያወቅኩም ታዲያ ስሩ ሞክሩላችኋለሁ መብታችሁን ለመጠበቅ ያለ ማለት ነው። ይህንን ታዲያ የማታደርጉ የሆነ እንደሆነ ውድድርስ ማድረግ አንችልም። ቢሆንም ግን እኛ እሱን አንቀበልም ውሸታም ነው ብለን ከመወንጀልም አንቆጠብም የምትሉ ከሆነ ይህ እንግዲህ የጦንቻና የደራ ጉዳይ ሊሆን ነው ማለት ነው። ይህ ከሆነ ደግሞ በኃይልም አልሰነፍምና ፈተቁና ረለቲ ወቁዱሃ الناس والحجارة
ማቀጣጣዋ ወይም ማገዶዋ ሰዎችና ድንጋዮች የሆኑላትን እሳት ተጠንቀቁ እላቸዋለሁ ጀሃነምን ማለቱ ነው። እንግዲህ ለኃይለኛ ቅጣት ነውና ልክ የሚያገባው እናንተ በተሰጣችሁ መብት ሳትጠቀሙ ቀርታችሁ በድርቅናና በደራ እንሄዳለን የምትሉ የሆነ እንደሆነ ጀሃነምን አዘጋጅቼላችኋለሁ። ይህች ጀሃነም ደግሞ እንደዚህ እንደ ዱንያ እሳት እንጨትና ወይም የተለያዩ ፈሳሾች ሳይሆን የምትመገበው ሰዎችንና ለሷ ደግሞ ማጋነኛ የሆነ ልዩ ድንጋይ ብቻ ነው የምትበላው ይላል። ክብሪት የሚባል ድንጋይ አለ። እሷን እንደዚህ የሚያጉር በሚጣልበት ጊዜ አንደ የግው አድርጎ ያግማታል። ከዛ በኋላ ሰዎች ይጨመራሉ ማለት ነው። እንደዛ አይነት እሳት የተዘጋጀ መሆኑን አውቃችሁ ተጠንቀቁ ይላል። ወዒደት ሊልካፊሪን የዚች አይነቷ እሳት ደግሞ ለእናንተ ቢጤዎች ከሃዲ ለሆኑ ህዝቦች ነው የተዘጋጀችውና በዚህ አይነት ቅጣት እንዳልቀበላችሁ ከወዲሁ ብታውቁና ብትጠነቀቁ ይሻላችኋል ነው የሚለው። በእነዚህ በጥቂት አያቶች እንግዲህ አላህ Subhanahu Wa Ta'ala አበክሮ ሊነግረንና ሊያስተምረን የፈለገው ነገር ቢኖር የሰው ልጆች ሁላቸውም ፈጣሪያቸውን በብቸኝነት እንዲያመልኩና የሱን ፍቃድ እንዲያከብሩ እና ይሄን ደግሞ የሆነበት ምክንያቱ እሱ ሁላቸውንም የፈጠራቸውና ያስገኛቸው በዚህ ምድር ላይ እንዲኖሩ ያመቻቸላቸው መሬትን የደለደለ ሰማይን ከበላያቸው ያስቀመጠ ዝናብን የሚያወርድ በቃይን የሚያበቅልላቸው ከዛም ደግሞ እንደገና የተለያዩ ፍላጎታቸውን ሁሉ የሚያሟላላቸው መሆኑን ገልጾ ይህን ሁሉ ለሚያደርግላችሁ ጌታ እናንተም ደግሞ ታማኞችና ተገዦች መሆን አለባችሁ እንጂ እሱን ጨርሳችሁ መካዲም ሆነ ወይም ደግሞ በሱ ሌላ የማይረቡ ነገሮችን ሁሉ ማጋራትና መደርደር አይፈቀድምና ይህንን ወቁና ተጠንቀቁ በማለት መጀመሪያ ተውሂድን መሰረት አለ። ከዛ በኋላ አንተ እንኳን የሁሉ ፈጣሪና መጋቢ መሆንህን እናውቃለን፣ ችግሩ ግን መልእክተኛ ነን እያሉ ከኛ መካከል የሚነሱትና የተለያዩ ዜማዎች እያነበቡ ቁርአን ወረደልን የሚሉ ሰዎች ናቸው ያስቸገሩን የምትሉ ከሆነ ደግሞ ለነዚህም መፍትሄው እነሱ ውሸታምና እውነታም ለመሆናቸው ለምን አትወዳደሯቸውም? እነሱ ነብይ ነን ብለው አንድ ነገር ሲያመጡ እነሱ ያመጡትን ነገር እናንተም በተመሳሳይ መልኩ ለማቅረብ ከቻላችሁ እውነትም እነሱ አወናባጆች ናቸው ማለት ነው። ግን የሰው ልጆች በተፈጥሮ ችሎታቸው ከሚያደርጉት ውጭ የሆነ ነገር ካመጡ አንዱ ግለሰብ ብዙዎቻችሁ ተረባርባችሁ ልታደርጉት የማትችሉትን ነገር ካደረገ እንዳለው ከጀርባው ሌላ ኃይል አለበት ማለት ነው፣ የኔ መልእክተኛ መሆኑ ነው። የዛ ጊዜ ደግሞ በመልእክተኝነቱ አላህ አንድን ሰው ከመረጠው ለምን እንዴት አይባልምና ከፍጥረታቱ የፈለገውን ቢመርጥም ተቀብላችሁ መከተል አለባችሁ እንጂ በምቀኝነትና ባልበለጥነት እሱ ከማን ተሽሎ ነው በማለት አተካራ መፍጠር የለባችሁም። ይህንን እንግዲህ ውድድሩን ለማድረግ የምትፈልጉ ከሆነ ሙሉ በሙሉ እንኳን ሳይሆን አንዲት ሱራ ወይም አንዲት ምዕራፍ ማምጣት ትችላላችሁ ነው የሚለው። በሌላው አያት ኩለይን اجتمعت الانس والجن على ان يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا እንዳለው ሰዎችም ሆነ አጋንንቶች ይህንን ቁርአን የመሰለ ነገር ለማምጣት ቢሞክሩ አንዱ ለሌላው ያልተቆጠበ ድጋፍ ይሰጥና ቢረባረብም ጭራሽ ይህን ቁርአን የመሰለ ማምጣት አይችሉም ብሎ እንዳረጋገጠው ሁሉ ይህንን እንግዲህ የማይችሉ መሆናቸው ከተረጋገጠባቸው መሸነፋቸውን አምነው መቀበልና መከተል ይኖርባቸዋል። ይህ ሳይሆን ቀርቶ ግን ምንም ቢበልጠንና ቢያሸንፈንም እኛ ለሱ አናምንም በሱ ፍቃድ አንመራም የሚሉ ከሆነ ይህ እንግዲህ የህጋዊ ክርክር መሆኑ ቀርቶ የጦንቻና የኃይል የደራ ጉዳይ ሆነ ማለት ነው። ይህ ከሆነ ደግሞ በደራም በኩል አላህና መልእክተኛው አይሸነፉምና ለእንዲህ አይነቶቹ ትዕቢተኞች ልክ የምታገባ የጀሃነም እሳት አዘጋጅቻለሁኝ። ይህች እሳት ደግሞ እንደ ዱንያ እሳት እንጨትና የተለያዩ ፈሳሾችን አይደለም የምትመገበው፣ በቀጥታ የሰው ልጆችንና ክብሪት የሚባልን ድንጋይ ነው የምመግባት። ወይም ደግሞ ሰዎች የሚያመልኳቸውን የተለያዩ ከድንጋይ የተሰሩ ጣዖታትና ጽላቶችን ማለት ነው። ለዛ የተዘጋጀው እሳት እንዲያጋጥማችሁ ከወዲሁ ተጠንቀቁ በማለት አስጠነቀቀ ማለት ነው። ይህች የጀሃነም እሳት ደግሞ መጀመሪያውንም የተፈጠረችውና የተዘጋጀችው ለካፊሮች ለካሃዲዎች ነው፣ የጌታቸውን ፍቃድ ለማያከብሩና በነብዮች ለማይመሩ ነውና ይህ አይነት ቅጣት እንዳይደርስባችሁ ተጠንቀቁ በማለት አጠቃለለ ጥሪውን ማለት ነው። ከዚህ በኋላ
እንግዲህ ለካዲዎቹና ለአመፀኞቹ አደገኛ እሳት የተዘጋጀ መሆኑ ሲገለጥ በአንጻሩ ደግሞ ለአማኞቹ ምን አይነት ወረታ እንደሚኖራቸው ማወቅ ይፈልጋልና ሰው እነዛን ደግሞ በማስመልከት በሚቀጥለው አያት ይገልጻቸዋል ማለት ነው። وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. وبشر الذين آمنوا وعملوا الصالحات ቀደም ሲል እንግዲህ እንዲያምኑ በተሰጣቸው መመሪያ መሰረት ያመኑና እንደገና ደግሞ እምነታቸውን ወደ ተግባር በመለወጥ መልካሙን ሁሉ የሰሩ የሆኑትን ባሮችን አብስርልኝ አስደስትልኝ ያ መሐመድ ይላል። በምንድነው የሚያበስሯቸው? አነለሁም ጀናቲን ለነሱ አትክልታማ የሆኑ የደስታና የፍስሐ አገሮች የተዘጋጁላቸው መሆኑን ንገራቸውና አብስራቸው ይላል። ተጅሪ ሚን ታህቲሃ አልአንሃር ከነዛ ከአትክልታማ አገሮቻቸው ከህንጻዎችና ከዛፎቹ ስር የተለያዩ ጅረቶች ወይም ፈሳሽ ወንዞች የሚሰራጩባቸው የሆኑ ይላል። የተለያዩ የጣፋጭ መጠጥ አይነቶች ሁሉ ልክ አላህ Subhanahu Wa Ta'ala በቁጥራው ያለ ቧንቧው ያለ ቦይ በተለያየ አቅጣጫ የሚያሰራጭባቸው የሆኑ እጅግ የተዋቡና የተስተካከሉ ያማሩ አገሮች ተዘጋጅተውላቸዋል እንዲህ አይነቶቹ ባሮች ነው የሚለው። ኩለማ ሩዚቁ ሚንሃ ከዛ ከጀነት ሲሳይ በተለገሱ ቁጥር እነዚህ አማኞች ምን ተመረቲን እዛ ጀነት ውስጥ ገብተው ጀነት ካፈራያቸውና ካበቀለቻቸው አትክልቶችና የተለያዩ ጣፋጭ ምግቦች በተለገሱና በተቸሩ ቁጥር ይላል ሪዝቃ አንድን ምግብ በቀረበላቸው ቁጥር ቃሉ هذا الذي رزقنا من قبل ካሁን ቀደም የተሰጠነው ወይም የተመገብነው አይደለም እንደ በማለት ሐሳብ ይሰነዝራሉ ይላል። የጀነት ምግብ እንግዲህ አይነቱ ከመብዛቱ የተነሳ በአንዱ ከለር የተለያየ ጣዕምና መዓዛ ያለው ምግብ ነው የሚቀርብላቸው ማለት ነው። እና ቀደም ሲል የተሰጣቸው ምግብ እንደገና ሌላ ቅያሬ በሚመጣ ጊዜ የቅድሙ ደግሞ የመጣ ይመስላቸውና ቅድም የበላ ነው አይደለም እንደ ደግሞ እንደገና እንዴት መጣ ይላሉ ቸኩለው ማለት ነው። የጊዜ አስተናጋጆቹ መላእክቶች ወይ ሙልዳን የሚባሉት ዙቂ አብደላህ ይለዋል። መጀመሪያ አስተያየት ከመስጠት በፊት ቅመሰው መልኩ መስሎብህ ነው እንጂ ጣዕሙ ሌላ ሊሆን ይችላል ይለዋል ማለት ነው። ወኡቱ ቢሂ ሙተሻቢሃ እና ቀደም ሲል የተሰጠነው ምግብ ነው ብለው የተናገሩት በመልኩ ተመሳሳይ ሆኖ ስለተቀረበላቸው ነው። በአንድ መልክ የተለያየ ፍጹም የተራራቀ የሆነ መዓዛና ጣዕም ያለው ምግብ ይቀርብላቸዋል ማለት ነው። እነሱ ግን መልኩ የፊተኛውን መስሎ ስለታያቸው የቅድሙ አይነት ምግብ መጣ ብለው ይናገራሉ። በአስተናጋጆች ግን ሌላ ምግብ እንደሆነ ይገለጥላቸዋል። እንደተባለውም ሲቀምሱት ሌላ ሆኖ ይገኛል ማለት ነው። ወለውም ፊሃ አዝዋጁ ሙጠሃራ እና እንግዲህ የምግቡ አይነት ከብዛቱና ከአይነቱ መበርከት የተነሳ የሚያደናግር ቀደም ሲል የበላነው መልሶ መጣ የሚያሰኝ ነው ማለቱ ነው። 1 2 3 ተብሎ የሚቆጠር ሳይሆን እልቆ መሳፍርት የሌለው ለተመልካቹ የሚያፈዝ የሚያደነግዝ አይነት ነው ማለት ነው። የዛ አይነት ምግብ እንግዲህ ከተቸራቸው በኋላ ሳያልቅ ሳይደቅ ሁሉ ጊዜ ዘላለም ይቀጥላል። ይሄንን ይበላሉ፣ ይጠጣሉ፣ ይደሰታሉ። ከዛ በኋላ ደግሞ አንድ ሰው እንደ ልቡ ከበላ ከጠጣ የህይወት ጓደኛ ያስፈልገዋልና ተቃራኒ ጾታ ወንድ ከሆነ ሴት ከሆነ ወንድ ያሰኛታል ማለት ነው። የፈለገው ሀብታም ባለጸጋ ባለስልጣን ቢሆን ተቃራኒ ጾታ ከጎኑ ከሌለ ወይም የትዳር ጓደኛ ደስታው አይሟላለትም ማለት ነው። ለዛ ደግሞ ደስታቸውን ለማሟላት ሲል አላህ Subhanahu Wa Ta'ala የነሱ አጣማጆች ወይም ጓደኛዎች ደግሞ ይፈጥርና ያዘጋጅላቸዋል ይላል። በዛ በጀነት ውስጥ ለነዚህ ለአማኞችና ለመልካም ሰሪዎች አዝዋጁ ሙጠሃራ ንጹሃን የሆኑ ባለቤቶች ይኖሯቸዋል ይላል። እና ንጹሃን የሆኑ ማለት በውስጥም ሆነ በላይም ምንም አይነት እንከንና ጉርለት የሌለባቸው ፍጹም ንጹህ የሆኑ ባለቤቶች ይኖሯቸዋል ይላል። እንደ ዱንያ ሴቶች ሳይሆኑ ማለት ነው። የዱንያ ሴቶች የፈለገው ያህል ቆንጆ ውብ ቢባሉ የተለያየ ተፈጥሯዊ ድክመት አለባቸው ማለት ነው። እንደ ሽንት ያለ እንደ ደም ያለ እንደ ንፍጥ ያለ ምራቅ የመሳሰሉ ነገሮች ይወጧቸዋል። እንደዛ አይደሉም የጀነት ሴቶች ፍጹም ንጹሃን ናቸው። አንድ ነገር አስቀያሚ ነገር ከሰውነታቸው የማይወጣባቸው ናቸው ማለት ነው። ይሄን ሲባል በወንዶቹም እንደዛው ነው። ምንም ነገር አይወጣባቸውም ማለት ነው።
የጀነት ሰው ይበላል ይጠጣል እንደ ዱንያ ግን የሽንት የቁሻሻ የተለያዩ ነገሮች መውጣት አይከተለውም የበላው ምግብ በግሳትና በላበት ብቻ ነው የሚወጣው ላበቱም ደግሞ ጠረን ሆኖ የሚያስቀይም የሚገባ ሳይሆን ልክ እንደ ሚስክ የሚጣፍጥ ራሱ እንደገና ጸጋ የሆነ ነው የሚሆነው ማለት ነው የዛ አይነት እንግዲህ ባለቤቶች እንዲጣመሯቸው ይደረጋል ይላል በውስጥም ደግሞ እንደዛው ነው የዱንያ ሴቶች ምናልባት መልከኛ ውብ ቢሆኑም እንኳን ጸባያቸው ምናልባት ግርጭርጭ ከሆኑ ባለቤቶቻቸውን የሚያበሳጩ ይሆናሉ ማለት ነው የአኺራ ሴቶች ደግሞ በጣም ባለቤቶቻቸውን አክባሪዎችና አፍቃሪዎች ናቸው ዑሩበን አትራባ እንዳለው ማለት ነው እና እያንዳንዷ ሴት ከሷ ባል የተሻለ አላህ ጭራሽ ፈጥሮ የማያውቅ ይመስላታል በዚህ መልክ ነው የምታምነው እና ሌላን እንኳን የመናቅና እሱን የማዋረድ ሁኔታ ቀርቶ እንዲያውም የሱ አይነት ነገር ጭርስ እንዳልተፈጠረ በማመን ለሱ ያላት አክብሮት እጅግ የላቀና የከበደ ነው የሚሆነው ነው የሚለው እና ይሄን አይነት እንግዲህ ጸጋ የተሰጠው ሰው እድሉ የተሟላ እንደሚሆን ነው ከዚህ በኋላ እንግዲህ የሚበላው የሚጠጣው የሚለበሰው የሚጌጠው እንደገና ደግሞ የትዳር ጓደኛ የተዋበና የተስተካከለ ከሆነ በኋላ ሰው ምንድነው የሚመኘው እድሜው እንዳያጥርበት ብቻ ነው ይሄን ነገር ላለማጣት ማለት ነው በዚህ በኩል ደግሞ ስጋት እንዳይመጣ ወሁም ፊሃ ኻሊዱን ይሄን ሁሉ እድል ካገኙ በኋላ ደግሞ በዛ በጀነት ውስጥ ለዘላለም ኗሪዎችና ዘውታሪዎች ይሆናሉ እንጂ እንደ ዱንያ አንድ ሰሞን ተደስተውና ተብለጭልጨው እንደገና የሚረግፍ የመስከረም አበባ አይደለም እድላቸው ማለት ነው ለዘላለም ወጣቶች ባለጸጋዎች እንደገና ደስተኞች ሆነው ሁሉ ጊዜ ይኖራሉ እንጂ እንደ ዱንያ በማርጀት በመታመም በመሞት በተለያዩ ነገሮች እድላቸው አይኮላሽባቸውምና በዚህ መልክ ነው ወዳጆችን የማስተናግዳቸው በማለት ሁለቱንም ቡድኖች እንግዲህ ወደፊት የሚጠብቃቸውን ነገር ባጭሩ አስቀመጠው ማለት ነው የፊተኞቹ እንግዲህ የጀሃነም ማገዶ ሆነው ለዘላለም ሲቀጥሉ እነኞቹ ደግሞ በዚህ በተሟላና በተስተካከለ ህይወት ውስጥ ዘላለም ይቀጥላሉ ተብሏል እና እነዚህን ሁለቱን ውጤት እንግዲህ ያወቀ ሰው ከየትኛው ጋራ እንደሚሰለፍ ምርጫው ለራሱ ተትቶለታልና ይህንን ይወቁ የሰው ልጆች በማለት በቀጥታ እንግዲህ የኢማንንና የኩፍርን ሁኔታ በማያሻማ መልኩ ያስቀምጠዋል ማለት ነው እዚህ ላይ እንግዲህ ማንኛውም ሰው ለካሃዲዎች በክህደታቸው ምን እንደተደገሰላቸው ለአማኞችም በእምነታቸው ምን እንደተዘጋጀላቸው ሲያስብና ሲያስተውል ከየትኛው ጋር መወገን እንደሚገባው መገመቱ አያዳግትም ዳሩ ግን አንድ ነገር በስሜት ብቻ መከተሉ በቂ አይሆንምና ካሃዲዎች ለዚህ አይነት ውድቀት የሚያበቃቸው ክህደት ምን ይመስላል ክህደት ማለት ምንድነው ለመሆኑ አማኞች ደግሞ በእምነታቸውና በመልካም ስራቸው የአይነት እድል ያገኛሉ ሲባል እምነት የሚባለው ነገር ምን ይመስላል መልካም ስራ እንዴት ነው የሚለውን ነገር ጠለቅ ብለን መመልከትና ማስተዋል ይገባል ማለት ነው ክህደት የሚባለው ነገር ብዙ ዘርፍ ይኖረዋል በመጀመሪያ ደረጃ ፈጣሪ መኖሩን ጨርሶ መካድ ማለት ይሆናል በሁለተኛ ደረጃ ግን መኖሩን ቢያውቅና ቢያምንም የእሱን መብት መካድም እንደዛው ክህደት ይባላል ማለት ነው ፈጣሪ አለ ግን ቢኖርም እኔ ለሱም ማድረግለት ነገር የለም ካለ መኖሩን ብቻ መቀበሉ አማኛ ያደርገውም ያው ክህደት ውስጥ ነው ማለት ነው እንደገና ደግሞ መብቱንም በከፊል ተቀብሎ በከፊል የሚተው ከሆነ እንደዛው ነው ሙሉ በሙሉ ጌታ የሚፈልግበትን ነገር ያሟላ እንደሆነ አማኝ ይሆናል ግን በከፊል ተቀብሎ በከፊል የተወ እንደሆነ ባመነበት በልኩ እንኳን ጀምሯል ቢባልም በካደው በኩል አሁንም ከሃዲ መሆኑ አይቀርምና ቁርአን ካዘዘውና ከደነገገው አንድ ነገር እንኳን ከተጠራጠረ ወይም ከካደ አንድ ሰው ከክህደት እንደማይወጣ ነው ያንን እስካላስተካከለ ድረስ ማለት ነው ስለዚህ እንግዲህ ክህደት በተለያየ መልኩ ሊመጣ ይችላል ወደኛም ማለት ነው ሙሉ በሙሉ አማኞች ነን ወይ ከክህደት ድነናል ወይ ብለን ራሳችንን መጠየቅና መገምገም ይኖርብናል ሁሉ ጊዜ አለበለዚያ ከሃዲ ሲባል እንደው አሻግረን እነገሬን ማለቱ ነው እያልን ይሄን እንደሆነ ሳናቀው እኛም ክህደቱ ካምፕ ውስጥ ልንገኝ እንችላለንና ይሄን መጠንቀቅ ያስፈልጋል ማለት ነው እንደገና አማኞች በሚባልበት ጊዜ ደግሞ እምነታችን ምን ያህል የተሟላና የተስተካከለ ነው ብለን ራሳችንን መጠየቅ አለብን እንግዲህ እምነት የሚባለው ነገር መሰረታዊ የሆኑ ነጥቦች 6 ናቸው ያው እንደታወቀው በአላህ እንደገና በኩቱቦቹ በሩሱሎቹ በመላእክቶቹ በመጨረሻ ቀን በቀደር ማመን የሚባሉት ዋና መሰረቶቹ ናቸው ከነዚህ ጋር የሚዛመዱ ደግሞ
በብዙ መቶ የሚቆጠሩ የእምነት ነጥቦች ይኖራሉ በቁርአንና በሐዲስ የተዘረዘሩ ማለት ነው። እነዛን ሁሉ ሳንጠራጠር በሙሉ ልቦና ተቀብለን ከሆነ ነው አማኞች ልንሆን የምንችለው ማለት ነው። አለበለዚያ የተወሰነ ነገር ስለተቀበልን እንደገና ሌላውን የምንክድና የምናስተባብል ከሆነ አሁንም አማኝ ከሚለው እንዲያልገባን ስለሚቆጠር እምነታችንን በተሟላ መልኩ በተለምዶ ሳይሆን ገሌ ሙእሚን ነው ይባላል። እንዴት በሚባልበት ጊዜ ሶላቱን እንጥባ አይልም። የተወሰነ ከመቶ አንድ ነገር ስለሰራ እንደ ትልቅ ነገር ተደርጎ መታየት የለበትም ማለት ነው። በትክክል አላህ የሚፈልገውን ሁሉ ነገር ወይም አላህ ያዘዘውን ነገር ሁሉ ተቀብሏል ማለት ነው ሙእሚን ነው ሲባል። አለበለዚያ በግማሽ አምኖ በግማሽ የሚክድ የሆነ እንደሆነ እፊተኛው ካምፕ ነው እንጂ የሚገባው አማኝ ነው ሊባል አይቻልም ማለት ነው። እና ቢያንስ እንግዲህ አርካነል ኢማንን መሰረቶቹን ማሟላቱን ማረጋገጥ አለበት። ከዛ በኋላ በተወሰነ ደረጃ ምናልባት ድክመት እንኳን ቢያሳይ አላህ ፍቃዱ ከሆነ ሊጠግነውና ሊደግፈው ይችል ይሆናል። መሰረቱን ካላሟላ ግን አማኝ የሚለው ክልል ውስጥ አይገባም መጀመሪያውኑ ማለት ነው። ወአሚሉ ሷሊሃት የሚለውም ደግሞ በጣም በብዙ መቶ የሚቆጠሩ መልካም ስራዎች አሉ በቁርአንና በሐዲስ የተነገሩ። ከነዛ ግን ዋናና መሰረቱ አርካነል ኢስላም ነው። አርካነል ኢስላም ሻሃደተይን፣ ከዛ ኢቃሙ ሶላት፣ ኢታኡ ዘካት፣ ሶም ረመዳን፣ ሐጅ በይቱላህ ሐራም የሚባሉት ዋናዎቹና መደቦቹ ናቸው። እነዚህ ሳይሟሉ አመለን ሷሊህ ሰራውኝ ለማለት አይቻልም። ማለትም እነዚህ ለማድረግ እየቻለ የሚያጓድል ከሆነ መልካም ስራዎችን አልሰራም ማለት ነው። ሰዎች ግን አሁንም መልካም ስራ የሚለውን ነገር በተለምዶ ዝም ብለው ቁም ነገሩን አላህ ክብደትና ትኩረት የሰጠውን ነገር ወደ ጎን በማድረግ የተወሰኑ ጥቅቅል ነገሮችን በመስራታቸው ብቻ መልካም የሰራን የሚመስላቸው አሉ። ለምሳሌ በተለምዶ ሙስሊምን እያሉ ሶላት የማይሰግዱ ሰዎች አሉ፣ ዘካ የማይከፍሉ ሰዎች አሉ። እነዚህ ከመሆናቸው ጋር ግን ሶላትን ባይሰግዱ አንድ ጥቅቅል ምጽዋት በሳንቲም ደረጃ ለሚስኪን የሰጡ እንደሆነ መልካም ሰራዊ ብለው የሚኩራሩና የሚኮፈሱ አሉ። ዘካቸውን ሳይከፍሉ የተወሰኑ ሳንቲሞች ብቻ ስለሰጡ ማለት ነው። ሶላታቸውን ሳይሰግዱ ደግሞ የተወሰነ አንዳንድ ቃላቶችን የእስልምና ቃላቶችን ስለተናገሩ ብቻ ሙስሊሞች ነንና ትክክለኞች ነን የሚሉ አሉ ማለት ነው። ይህ አይደለም። አቅማቸው እስከፈቀደ ድረስ